እንግዲህ እኔ ፍየል ካለብኩኝ 10 አመት ምናምን እንደዛ ሆኖኛል፣ ቆይቻለሁ። አራዛም በላይ ይሆነኛል በግምት ነው ሀቂቃተን ማለት ነው። እና እስኪ እረስቸዋለሁ መሰለኝ። ለማንኛውም እንግዲህ ለሚጣ ለሁለቱ ሚጦችዬ አሁን የምትጠባዋም ልጅ ያው እኔን እንግዲህ መጫትነቱን ጎዳኝ ብዬ እሷንም ጡት ላስጠላት ነው። ሂክሙ ጉዷ ፈላ። ስለዚህ ፍየል ገዝቻለሁ። የተወለደባትም ልጅ ማለት ረሂማ እቺ ቪዲዮ ላይ ብቅ ብቅ የምትለዋ ልጅ ማለት ነው። እሷም ወተት ትወዳለች ማሻአላ በወተት ስላደገች እናም ለሁለቱም ብዬ ፍየል ገዝቻለሁ። ማሻአላ በጣም ወተታም ናት። ይሄ ጆክ ሙልት ነው የሚለው ስትታለብ ማለት ነው ማሻአላ። እናም እንግዲህ ቆይቻለሁ ፍየል ካለብኩ እንዴት ነው አስተላለፍ እችላለሁ ወይስ ረስቸዋለሁ? እስኪ ፍየል ማለብ የምትችሉ እህቶቼ ኮሜንት ላይ እስኪ ንገሩኝ። ችዬበታለሁ ወይስ ረስቸዋለሁ? በፊት በጣም ነበር ማልበው እኔ ሲጀመር ከቤት እኔ ፍየል ምናምን ማልበው እኔ ነበርኩኝ። አሁን እንደነገርኳችሁ ቆይቻለሁ፣ ረስቸዋለሁ ያስባለሁ። እስኪ ኮሜንት ላሳውቁኝ የምትችሉ ልጆች ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የሙነይማ ቤተሰቦች እንዴት ናችሁልኝ? አልሐምዱሊላህ እኔ ሰላም ነኝ። ውድ ተመልካቾች እንግዲህ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ፣ እንዲሁም ቪዲዮ ላይክ ሼር ያደረጋችሁ አበረታቱኝ። ሀሳብ አስተያየቶቻችሁን ኮሜንት ማስቀመጥ አትርሱ፣ ያበረታታኛል። እንግዲህ ዛሬ እንደምታዩት ፍየል እያለብኩኝ እገኛለሁ። ያው ከ10 አመት በላይ ሆኖኛል ብዬ አስባለሁ ፍየል ካለብኩኝ እና እስኪ ረስቸዋለሁ አልረሳሁትም። ፍየል ማለብ የምትችሉ እህቶቼ ኮሜንት ላይ ያሳውቁኝ። በፊት እንግዲህ ፍየል ማልበው እኔ ነበርኩ። ማሻአላህ ብዙ ፍየል አላቸው ቤተሰቦችና ፍየል አልብ ነበረ። አሁን ግን ቆየሁና እስኪ እችልበታለሁ አልችልበትም የምትችሉ ልጆች ኮሜንት ላይ ያሳውቁኝ። ችዬበታለሁ አልቻልኩበትም የሚለውን ሚጡ እንግዲህ ጉዷ ፈላ ማለት ነው። አመት አጠባኋት እንግዲህ አመት ሊሆናት ነው። አረፋ አሁን ስንተኛው ወር ነው? ወይኔ እኔ በኢትዮጵያ አቆጣጠር እየተደናገረብኝ ነው። በአረቦች ነው ብዙ ጊዜ የሚመቸኝ ማለት ነው። ማለቴ የለመደብኝ በዛ ስለሆነ ለማንኛውም አመት ሊሆናት ነው እንግዲህ ላስጠላት ነው ሂክሙን። በዛውም ትልቋም ልጅ ወተት ማሻአላ ትወዳለች እና ማሻአላ ፍየሊቱ በጣም ወተታም ናት። የተገዛችውን ዋጋዋን ደግሞ እንገራችሁ። የበፊት የበሬ ዋጋ ወይም የግመል ዋጋ ነው ማለት ትችላላችሁ። በበፊት ስንት ነበር ግመል? በቃኛ ትንሽ ያለን ግመልና ከእንትን በሬ ምናምን የሚሸጠው 9000 10000 ነበር አይደል? አሁን እንደዛ ነው እቺም የተገዛችው። ያው ግን ብሩ ስለወደቀ ነው በቃ ምንዛሬው ስለጨመረ ነው፣ ምንም ማለት አይደለ። ወተቷ ደግሞ ማሻአላህ ተባረከ ረህማን በጣም ወተታም ናት። የጆኩን ሙልት ነው የምታደርገው ጧትም ማታም ማለት ነው። በቀን 2 ጊዜ ጧትም 1 ጆክ ማታ 1 ጆክ ለሁለቱ ሚጦችዬ በቃ ሲበቃቸው ነው ማለት ነው። ያው ከሌላ ምግብ ጋራ ማለት ነው። ስለዚህ እኔም በጣም ጎዳችኝ ብዬ ሚጡን ላስጠላት ነው ሂክሙ ጉዳ ፈላ ነው የምላችሁ። በጣም ተጎዳሁኝና መጫትነቱ ጋር በቃ እስኪ ይብቃሽ ብዬ ላስጠላት ነው። ዛሬ እንግዲህ ፍየሊቱ 2 ቀኗ ነው ከተገዛች። ወተቱን የፍየል ወተቱን እስኪ በደንብ በተለማደውና ትንሽ እንትን እያለች ነው ብትጠጣውም ብትወስደውም ያው በደንብ እየወሰደች አይደለም። በደንብ ተለማደውና የማስጠላት ይሆናል ማለት ነው። ይችኛዋ ልጅ ማሻአላ ረሂሙ ማሻአላ እሷ በወተት ስላደገች ያው ይመቻታል ማሻአላ። ይችኛዋ ትንሽዋ ማለት ነው ብዙም አልደፈረችውም። እስኪ በደንብ ተድፈረውና አስጠላታለሁ ማለት ነው። ሰሞኑ ያው ትቀውጠዋለች እንግዲህ ይበቃታል። ሴት ልጅ 2 አመት ይጥባ ይባል ነበር። እኔ ግን
1 አመት አጥብቼ በቃ ልቤን ቅጥቅጥ አለ እምላችሁ ሀባይቢ። ሙቀቱ ጋር በተለይ ምንም አልቻልኳትም እና ላስጠላት ነው። እና የዛሬው ቪዲዮአችን እንግዲህ ያው ፍየል አለባ ነበረ። በነገራችን ላይ እህቴ አልሐምዱሊላህ እያሻላት ነው። ትናንትና ዛሬ ደህና ናት ስላችኋለሁ። በቀጣይ ቪዲዮ እስከምንገናኝ ሰላማችሁ ይብዛ። አሰላሙ አለይኩም።